ወይኔ ገዜ ምን ሆነሃል? አለም የለችም። የት ነው ያረግሻት? እንዴ የት ነው ያረግሻት? ንገሪኝ። እኔ ምን አውቃለሁ? እኔ እዚሁ ካንተ ጋር አይደለሁ እንዴ? መጀመሪያም አላማርሽኝም። አሁን የት እንዳለች ንገሪኝ፣ ሌላ ችግር ሳይፈጠር። እንዴ ገዜ ቆይ ምን ሆነሃል? እሷ ራሱ እኮ ለእኔ አደጋ ናት። እንዴት እደብቅሃለሁ? ክፍሉን እንዳልከፍተው ብዙ ነገር ስትይኝ ነበር ቤቲ። ገዜ ትሁት እኮ አጠገባችን ናት። አውቃለሁ። አንቺ በእኔ ስራ አትግቢ። ሰው ለነፍሱ ሳይሆን ለሚወደው ሰው ነፍስ ነው የሚፈራው። እሺ ምን ታደርጋለህ? ልጇን እንይዝና አለሜን እንቀበላታለን። ገዜ አትበይኝ። እሷ ውጭ ሆነች ማለት አደጋው ከኔ በላይ አንቺ ላይ ነው የሚሆነው። አዎ ግን በሌላ መንገድ መሆን አይችልም። ለማንኛውም የምስራቹን ሄጄ ልንገራት። ሰላም ጤና ይስጥልኝ። ደህና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተርፈ በለዝ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ እንድታማክሩ እጠይቃለሁ። አቶ ገዜ ትሁትን ልጇን አገተባት። ትሁት ጀግኒት ወይዘሮ አለሜን አስመልጣታለች። አጎቷ ቤትም ወስዳታለች። ታዲያ ወይዘሮ አለሜን ይዛ ትሁት እየሄደች ያለ መንገድ ላይ ከአቶ ገዜ ጋር ይገናኛሉ። አቶ ገዜን ስታዩ እንግዲህ ወይዘሮ አለሜን ተደብቃታለች እና እሷ ፊት ለፊት ትጋፈታለች። ታዲያ አቶ ገዜ ምን ታደርጊያለሽ እዚህ ጋር ሲላትም ነበር። አይ እዚህ ሽንኩርት ልገዛ ወጥቼ ነው ሱቅ ወጥቼ ነው ትለዋለች። ነው እንዴ እንደዚህ መሆን የለበትም ነው ከኔ ጋር በማለት ወደ ቤት ይዟት ይሄዳል። ታዲያ ትሁት ትንቀጠቀጣለች እየተገረመችው። ቤት ካስገባት በኋላ ምንድን ነው ትሁቴ እምልሽን አዳምጪ ይላታል። ታዲያ ትሁት ቁጭ ብድግ ትላለች። ምክንያቱም ወይዘሮ አለሜ ጎዳና ላይ ጥላ ስለመጣች በጣም አሳስቧታል። ታዲያ አቶ ገዜ ከመከራትና ከትንሽ ጭቅጭቅ በኋላ ወደ ኪችን ትገባለች። ኪችን ከገባች በኋላ መንገድ ወደ አጎቷ ጋር ደውላ ወይዘሮ አለሜ እዚህ ጋር እርጊያታለሁ እና ወስዳት ትላለች። ታዲያ አጎቷም ይመጣል። ወይዘሮ አለሜ ደግሞ እዚህ ጎዳና ላይ ቁጭ ብዬ በጅብ አልበላም፣ ስለዚህ እዛው ቤት መሄድ አለብኝ ብላ ወደ አቶ ገዜ ቤት ልትመለስ ጉዞ ጀምራለች። ታዲያ ወይዘሮ አለሜ ይላታል የትሁት አጎት ይኸው እንዳሰብኩ አይደለም ትላለች። ሌላ ሰው ነው መሰላት። እኔ የትሁት አጎት ነኝ አታውቂኝም እንዴ? የትሁት አጎት ነኝ ካለሽ ላገናኝሽ ይላታል። ታዲያ ይህን ካላትም በኋላ ትሁት ከደውላ ያገናኛታል። ታዲያ ወደ ቤቱ ይዟት ይሄዳል። በሌላ በኩል እንግዲህ ወይዘሮ አለሜን ለመግደል ያነጋገረው ዶክተር አለ መድኃኒት የሚያቀብለው ማለት ነው። ታዲያ ለቤቴ ዛሬ አንድ ስራ እንሰራለን የሚያግዘን ሰው ወደ ቤት ይመጣል ይላታል። ታዲያ ምንድን ነው ትላለች። ትሁት እዚህ መኖሪያን ደረሳ ውጭ ወጥተን እናውራ ትለዋለች። ታዲያ ቤቲና አቶ ገዜ ውጭ ወጥተው ያወራሉ። ታዲያ ወይዘሮ አለሜ ያለች መስሏቸው እንግዲህ ክላስ ገብተው እንትን ሌላት ነበር ሊወጋትን ማለት ነው ማርፊያውን። ታዲያ ከተማከሩ በኋላ ወደ ቤት ይመለሳሉ። ታዲያ ትሁትን ወደ ሱቅ ይልካታል። የላካት ነገር ግን ትሁት አለ እኮ የቤት አላለቀም ስትል ነበር። አይበቃኝም ግዥና እኔ በማለት ብር ይሰጣታል። ታዲያ ትሁትም እንግዲህ ትሁትን ከቤት ያስወጧት አለሜን ሊገሉ ነበረ። አለሜ ስትገደል እንዳታይ ማለት ነው። ታዲያ ትሁትም ገዝታ ትመለሳለች። ታዲያ ገዝታ ከመመለሷ በፊት ግን ትሁት ውጭ ላይ እንዳለች የአቶ ገዜ ወይዘሮ አለሜ ለስንት ዓመት ተዘግታበት የነበረችውን ክላስ ከፍቶ ይገባል። ቤቲ ሳሎን ቁጭ ብላለች። ታዲያ ከፍቶ ሲገባ ባዶ ፍራሽ ብቻ ነበር ያገኘው። ወይዘሮ አለሜ የለችም። ታዲያ አቶ ገዜም ወይኔ ገዜ አለሜ የለችም ይላል። ምን ሆናለሁ ገዜ ትለዋለች ቤቲ። አንቺ የት ነው ያረግሻት? ወይዘሮ አለሜን አምጫት። ድሮም አላማርሽኝም ነበር እዛ ክላስ ከፍቼ እንዳልገባ በጣም ብዙ ነገር ስትኮተኩችኝ እና ከፍቼ እንዳልገባ ስትሞክሬ ነበረ። የት ነው ያደረግሻት ይላል። አቶ ገዜ እኔ እንዴት አደርጋለሁ? ይሄ እኮ ወይዘሮ አለሜ መጥፋቷ ወይም ወይዘሮ አለሜ መውጣት እኮ ለእኔ ህይወት አደጋለሁ። ስለዚህ እንዴት አደርጋለሁ? ያመሀል እንዴት ትለዋለች። እኔ ሳያመኝም ግን ድሮም አላማርሽኝም ነበር ይላታል። እኔ በጣም ምር ካንተ ጋር ነዚህ ያለሁት የት ነው ማስጠፋት የትስ ነው ማጠፋት? በእርግጥ እንድትሞት ነው ወይም ዛ ክላስ አንተ እንድትገባ አልፈልግም ነበር። ነገር ግን እኔ ወይዘሮ አለሜን አልደበቅኳትም ወይም አላስመለቅኳትም ትለዋለች። ታዲያ አቶ ገዜ ማን ሊያስመልጣት ይችላል በማለት ትሁትን መንገድ ላይ አግኝቷት ስትርበተበት ነበረ። ያን አስታወሰ። ትሁት ስትርበተበት የነበረው እሷን ሸኝታት እየተመለሰች ነው ያገኘዋት ማለት ነው ብሎ ትሁት ደግሞ አለም አገር ደህና ነው ባለ ወደ ቤቷ ትመለሳለች። ወደ ቤት መልሳ ይኸው መልስ ብላ የገዛችውን እቃ አምጥታ ትሰጠዋለች። እኔ ላኩሽ እንድትገዢ አይደለም አሁን ይልና ጫና እንደ ይላታል። አሁን ወይዘሮ አለሜን የት እንደደበቅሻትና የት እንዳወጣሻት የት እንደወሰድሻት ተናገሪ ይላታል። ታዲያ ትሁትም እኔ በተአምረ እኔ እኮ ሱቅ እኔ እኮ ደግሞ ብቻ እኔ እኮ የላከኝ ሳንታ አይደለ ትለዋለች። ቅድም ስትርበተበች ነበረ። ቅድም ሶሻኝ ተሸት ስትመልሽ ነው ያገኘሁሽ። ስለዚህ የት እንዳረግሻት አምጪ ይላታል። እኔ አላየውም ትለዋለች። እውነትም እኔ ስትለው ሽጉጥ ያወጣና ያስፈራራታል። ሽጉጥ ቢደቅንባትም ትሁት ግን ልትናገር አልቻለችም። በግግም ብላ አሁንም አላየውም፣ እኔ ምንም አላደረኩም፣ ወይዘሮ አለሜን አላወጣትም
አንድና አንድ ነገር የማምነው ትሁት እኔ የማምነው አለሜ በማምለጧ ብቻ ደስተኛ በመሆኔ ነው። ከዛ ውጪ አለሜ በማምለጧ ገላት መስሎኝ ነበር። እንኳንም አመለጠችክ ትለዋለች። ታዲያ አቶ ገዛኢ ያን ጊዜ ነበር በጣም የሚናደደው። በጣም ከተናደደም በኋላ ስለዚህ አለሜ ራሷ ወጣችና ራሷ ጠፋች እያልሽ ነው፣ ስለዚህ የት እንዳረግሻት ታመጫታለሽ ይላታል። ታዲያ ትሁትም ትንበረከካለች። ቁጭ በይ ተብላም ተንበረከከች። ትለምነዋለች። እኔ አላየውም፣ እኔን ተወኝ፣ እኔ ስጀ መስሪያ ልስራበት ስትለውም አለሜን የደበቅሻትና አለሜን ያስጠፋሻት አንቺ ነች፣ ስለዚህ ከየትም ብለሽ አምጫት ይላታል። ታዲያ እያለቀሰች ትለምነዋለች። ቤቲም እባክህ ትሁት እኮ ምንም የምታውቀው ነገር የለም ተዋት፣ እንደዚህ አታድርግ ስትለውም ቤቲን አንቺ ያገባሽን ቁጭ በይ በማለት ወደ ሶፋ ላይ ገፈትራታል። ታዲያ ቤቲም አርፋ ቁጭ ትላለች። ታዲያ በመካከል ቤቲ ተነስታ ወደ ውስጥ ልግባም ስትል ተነስተሽ ነው የምትሄጂው? እዚህ ሁኚ ይላታል። እንዴ ውስጥ መግባትም አልችልም እንደ ማረፍ አልችልም ወይ ስትለው አይቻልም እዚህ ጋር ሆኜ ይላታል። ትሁት የትም እንዳትሄድ ጠብቂያት በማለት ትሁትን መሬት ላይ ያቺ ቤቲ እንግዲህ ሶፋ ላይ በተቀመጡበት የትም እንዳትሄድ እንዳትንቀሳቀስ በማለት ወደ መኝታ ክላሱ ይገባል። መኝታ ክላሱን ገብተው የትሁትን ልጅ አግተው እንደሚወስዷትን ሰዎች ያመቻቻል። ደውሎላቸው መያዛቸው ይላል። ሂዱና ቀጥ ብላችሁ በሩን ትከፍትላቸዋለች። ታዲያ በመካከል ትሁት ጋር የሚመጣ ሰው አለ በር ክፈችላቸው ሲላትም ነበር። ታዲያ ይህንን ስትሰማ ትሁት እየሰማች ነበር የደወለው። እህቴ እንዳከፍችላቸውም ስትል ነበር ትሁት። ታዲያ ወደ ክላስ ከመኝታ ክላሱ ከገባም በኋላ አጋጆቹን ልኳቸዋል። ቀጥላችሁ በሩ ትከፍትላቸዋል፣ ገብታችሁ ይዛችሁ ውጡ ይላቸዋል። እሺ ይዘናታል ይሉታል። ታዲያ የትሁት ልጅ እንደተያዘች ከነገሩት በኋላ ይሄ ነው መፍትሄው፣ ልጇን ስንይዝባት ወይዘሮ አለሜን ከየትም ታመጣታለች ይላል። ታዲያ ትሁት በሌላ በኩል አለሜን አንድ ሁለት ዋይሌ ትላታለች። ቤቲ ምንድነው ሞልልሽ ስትላት እኔ በልጇ የምጡብኝ ለምኝ ወንጭ ትላታለች። አይሰማኝም እኮ እያየሽ ወዳል እስቲ ከሰማይ ለማንኛውም አንቺ የትም እንዳትሄጂ ቁጭ በይ ለምንልሽ በማለት ወደ መኝታ ክፍሏ ትገባለች። አቶ ገዛኢ ስትለው ምንድን ነው ይላታል። ለማንኛውም እንደዚህ አታድርግ ስትለው ይህ ሁሉ እኮ ዋጋ መከፍሎ ላንቺ ነው ይላታል። አውቃለሁ ነገር ግን በሌላ መንገድ እናስተካከል ስትለው አልሰማሽም፣ በእኔ ስራ አንቺ ያገባሽም ትልቅ አትበይ፣ ይሄ ሁሉ ዋጋ መከፍሎ ላንቺ ነው። አሁን ደግሞ የትሁትን ልጅ ይዘዋታል ይላታል። ታዲያ ይሄ መፍትሄ አይሆንም ስትለው ትሁት እኮ አጠገባችን ናት ትለዋለች። አጠገባችን ብትሆንም ልጇን ስንይዝባት እሷ ደግሞ ወይዘሮ አለሜን ከየትም ብላ ታመጣታለች። ወይዘሮ አለሜን ስታመጣ ልጇን እንለቃታለን ይላታል። ታዲያ ቤቲ ምንም መልስ ታጣለች። ተመልሳም ትወጣለች። እንደውም አሁን ላበስራ ትፈልጋለሁ ይላል ትሁትን። ልጇ እንደተያዘችና ልጇ በኔ እጅ እንደሆነች ልነግራት ትፈልጋለሁ፣ ደስታውን እነግራታለሁ ብሎ ወደ ትሁት ይሄዳል። ትሁት በመካከል ቤቲ ስትሄድ ለእህቷ ጋር ትደውላለች። እህቷ ጋር ስትደውል ግን ወሰዱብኝ ነበር ያለቻት። ታዲያ በጣም ደንግጣ እየተንቀጠቀጠች ትሁት ስልኩ መሬት ላይ ትለቀዋለች። ታዲያ አቶ ገዛኢ ደስታ ላበስሮች ነው የመጣሁት፣ ልጅ በኔ እጅ ናት፣ ወይዘሮ አለሜን ስታመጪ እኔ ደግሞ ልጅሽን ያስረክብሻለሁ ይላታል። ታዲያ ሲላት ግደለኝ፣ ምን ለምን አገለኝም፣ ለድሀና ለህፃን ልጅ ትበረታለህ ትለዋለች። እኔ ማንንም አልፈራም ይላታል። በልጅ አትምጣብኝ፣ የሆነ ግደለኝ ስትለው እኔ ላንቺ ጥይት የተረፈኝ ይመስልሻለሁ? እኔ እጄን አላበላሽም፣ ላንቺ ወይዘሮ አለሜን አምጪ፣ ልጅሽን እለቅልሻለሁ፣ ወይዘሮ አለሜን ካላመጣች ደግሞ ልጅሽን አታገኛትም ይላታል። እኔ እኮ በሰው ሀገር የተንከራተትኩ የምኖረው ለልጄ ነው፣ እባክህ በልጅ አትምጣብኝ ትለዋለች። አንቺም በወይዘሮ አለሜን አትምጪብኝ፣ ወይዘሮ አለሜን እዚህ ቤት ስመልሽልኝ ቀን ልጅሽን በእጅሽ አስገባለሁ ይላታል። ታዲያ ይህንን ካላትም በኋላ ግደለኝ እያለች እየጮኸች ታለቅሳለች። ታዲያ አልነገረችውም ነበረ። እሱም ሽጉጥ ደግኖባታል። ነገር ግን ወይዘሮ አለሜን ታመጫታለሽ፣ ወይዘሮ አለሜን ካላመጣሽ ግን ልጅሽን አልስጥሽም፣ ልጅሽን ደግሞ ላይንሽ ትናፍቂያታለሽ ይላታል። ታዲያ እዚህ ላይ ነበር ክፍል 95 ያለቀው። እንዲህ በቀጣይ ክፍል እንግዲህ ወይዘሮ አለሜን አሳልፋ ትሰጣት ይሆን ወይስ እንደዚሁ ድርቅ እንዳለች ምናልባት አሳልፋ አትሰጣት ይሆን? እንግዲህ የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።